ትወጂኛለሽ? አዎ እወድሃለሁ ናቲ። ግን አንተ እየተቀየርክ ነው። በጣም ክፉ ሰው እየሆንክ ነው እንዴ። እኔንም በጣም እያጠራጠርከኝ ነው። እሺ ይቅርታ ጠየቁሽ እኮ ናቲ። ይቅርታ በተግባር ሲሆን ነው አይደል ትርጉም ያለው? እሺ ትሁት፣ እሱን ግን አንቺን ለማማለል እንዳይሞክር ናቲ። ከብት አይደለሁም። እሺ እሺ እባክሽ ከደወለች ሂቢ እንድታገናኝ ለምኝልኝ። ጥሩ አፍቃሪ ልባለህ። ሂቢን እንኳ ለማፍቀር ይከብዳል። ቤቲ ግን በጣም ጨካኝ ናት። እህቷን መጠበቋ ነው። እህቷ እንደምትጎዳ ማሰብ ነበረባት። ምናልባት በንግግር እንዳትጎዳባት ብላ ይሆናል። የሚወዱትን ሰው አቶ ከሚጎዳ ይልቅ የማይወዱት ሰው ንግግር ጉዳቱ ቀላል ነው። እሱ እንደ ሁኔታው ይለያያል ቤቢ። ብቻ ግን አደራ ሄሎ። አቤት። ምን? ትሁትን እንደዚህ ሊያስደነግጣትና ሊያስደነብራት የቻለው ነገር ምንድን ነው ብለን ስናስብ በእርግጠኝነት ወይ ከቤተሰብ ነው የተደወልላት አሊያም ደግሞ ከአባባ ሚስት ጋር ነው ማለት ነው። ምክንያቱም የአባባ ሚስት አለች ስትባል የነበረችው አሁን ላይ ወይ አሟት እንግዲህ ምናልባት አርፋም ሊሆን ይችላል። ከዚያም አንጻር ነው ብዬ ነው የማስበው። ምክንያቱም አንደኛ የማታውቀው ስልክ ነው እየተደወለላት ማለት ነው። ረጋ ብላ ነበር ስታናገር። ከዛ ማልበል የሚል ነገር ነበር የመለሰችው ማለት ነው። ስለዚህ በእርግጠኝነት የሆነ ያላሰበችው ነገር እንግዲህ ተከስቷል። እጅጉን በጣም ነው የደነገጠችው። በነገራችን ላይ የአባባ ሚስት የሆነችው ምንም ነገር ባትሆን እንዲሁም ደግሞ ከአባባ ጋር መገናኘት አለባቸው ብዬ አስባለሁ። ምክንያቱም በዚህ ጉዳይ ላይ ማለት ነው አባባ በተደጋጋሚ ትሁትን ሲወቅሳት ነበረ። አረፌ በተቀመጥኩበት እርሜን ባወጣውበት ጊዜ ትሁት እባክሽን ተይኝ እያለ እንግዲህ ከቤት ውስጥ ያለውን ሰው አባረን ከውጭ ያለ ሰው ስንፈልግ ያልሆነ ነገሮችን ስናደርግ ነው እባክሽን እያለ እንግዲህ ተይኝ እያላት ነበር ማለት ነው። በብዙ ነገሮች እንግዲህ አባባ ቆጣ ብሎ እንዲሁም ደግሞ ከቤት ውጭልኝ እስከ ማለት ድረስ እንኳን እንደደረሰ ሁላችንም እንዳየነው ነው። ስለዚህ አሁን ላይ ማለት ነው በተለይ የአባባ ሚስት ምንም መሆን የለባትም። አሊያም ደግሞ በእርግጠኝነት እንግዲህ ያው ራሷ ወይዘሮ አለምዬ ማለት ነው እሷም ደግሞ የሆነ ነገር አድርጋትም ሊሆን ይችላል። ስለዚህ ከዚህ በፊት እንግዲህ መረጃ ለሚሰጣት ግለሰብ ራሱ የሆነ ሲናገር ነበረ። ምክንያቱም አንደኛ እሷንም መጠበቅ ይሆናል። ስለዚህ ምንም አይነት ነገር እንዳትናገሩ በቃ እኔ እሷን ያለችበትን አሳውቃቸዋለሁ፣ እነግራቸዋለሁ፣ ግን ደግሞ ጊዜውን እስኪ ጠብቁኝ በማለት እንግዲህ እንዲረጋጉ ለቤቲና እንዲሁም ደግሞ ለትሁት ሲናገር ነበር ማለት ነው። ያ ማለት እንግዲህ የአባባን ሚስት ያለችበትን ቦታ የሚያውቀው ግለሰብ ማለት ነው። ግን ደግሞ ገንዘብ ተቀብሏል። ገንዘብ ተቀብሎ እንግዲህ እሷ ያለችበትን ወይንም ደግሞ የምትኖርበትን አድራሻ ለማንም እንዳትናገር በማለት እንግዲህ ከዚህ በፊት ማለት ነው አለምዬ ማለት ነው ብር እንደከፈለችው እናውቃለን። ስለዚህ አሁን ላይ ወይ ብሬን አንጣ ወይንም ደግሞ ያለችበትን ቦታ አሳየኝ በሚል ምክንያት በዛ ማለት ነው የሆነ ነገር አድርጋት ሊሆን ይችላል፣ አግታትም ሊሆን ይችላል፣ ወይንም ደግሞ ግድያ ሙከራም አርጋባት ሊሆን ይችላል ማለት ነው። ምክንያቱም እንደዚህ አይነት ነገሮችን እንዲፈጠሩ በፍጹም አልፈልግም። ግን ደግሞ የሚፈጠሩና የሆነ ነገር ከሆነ ደግሞ ቀድሜ ለእናንተ እደውልላችኋለሁ በማለት እንግዲህ ግለሰቡ ከዚህ በፊት ለትሁትና እንዲሁም ደግሞ ለቤቲ አሳውቋቸው ነበረ ማለት ነው። ስለዚህ አሁን ላይ እንግዲህ ይህ ነገር ከተፈጠረ አለምዬ እውነት ለመናገር በጣም በቃ ከመጠን በላይ አብዳለች ማለት ይቻላል ማለት ነው። ግን ራስ ወዳድ ነች። እሷም ራስ ወዳድ ነች። ሲቀጥል ደግሞ እናቴ ልጇም ራሱ ወዳድ ነው ማለት ነው። አሁን ላይ እንግዲህ ትሁት ያልፈለገችውን ነገር እናቴ ራሱ አድርጓል በነገራችን ላይ ማለት ነው። እና እንግዲህ አቶ ተመስገንን ጥቃት አድርሶበታል፣ ወግቶታል ማለት ነው። እንግዲህ ጨለማን ተገን በማድረግ ከጀርባ በኩል እንደወገው እንግዲህ ሁላችንም አይተነዋል። እና ወንድ ማለት ፊት ለፊት መቶ ሲጋጠም ነው እንጂ ከጀርባ
የሚሆን አይደለም፣ ከጀርባ ሆኖ የሚወጋ አይደለም፣ ይህ ወንድነት አይደለም በማለት እንግዲህ ተመስገንም እየተናገረ ይገኛል። በነገራችን ላይ ተመስገን እንደዚህ በደረሰበት ሁኔታ ለሱ በጣም ደስ ብሎታል። ምክንያቱም ትሁት እንደዚህ እየደገፈች ማለት ነው ሐኪም ቤት በምትወስደው ሰዓት እጅጉን በጣም እንግዲህ ደስ ብሎታል። ለመጀመሪያ ጊዜ ተወግቶ ማለት ነው እንግዲህ ከጎኑ እሷ ስላለች ብቻ ሲስቅ ነበረ። ልክ ከወደቀበት ይብን ራሱ ሲያነሱት አባዬና እንዲሁም ደግሞ ትሁት ሲያነሱት እሱ ፈገግ እያለ ነበር ማለት ነው። ምክንያቱም ትሁት ከጎኑ ስላለች ማለት ነው። እና ብዙዎች ራሱ አብዛኞቹ በሀሳብ በኮሜንት ምናምን ራሱ በቃ ትሁት ከተመስገን ጋር ነው መሆን ያለባት፣ ከናቲ ጋር መሆን የለባትም፣ እንዲሁም ደግሞ ከተመስገን ጋር መታረቅ መቻል አለባት፣ በቃ ትሁት ከሱ ጋር ነው መሆን ያለባት እያሉ ሀሳብ አስተያየት እየሰጡ ይገኛሉ ማለት ነው። ግን ደግሞ እንግዲህ ትሁት ደግሞ ያው ተመስገንን እንደማትወደው እንደማትፈልገው እንግዲህ ከብዙ ጊዜ ደጋግማ ስትናገር ነበረ። አሁን ላይ ግን ናቲ የሆነ በቃ ተልካሻ ነገሮችን ነው የሚያደርገው፣ ራስ ወዳድ ነው። ሲቀጥል ደግሞ አቶ ተመስገንን በዚህ መልኩ ከትሁት አረቃለሁ ብሎ ባሰበው እቅዱ ማለት ነው ጭራሽ አቀራርቧቸው አስተቃቅፏቸው አረፈ። ሲቀጥል ደግሞ እንግዲህ መድኃኒት እየሰጠችው እየተንከባከበችው ትገኛለች። ትሁት እንግዲህ ከአባባ ቤት ተቀምጦ ማለት ነው ተመስገን ትሁት እየተንከባከበችው ነው። እንዲሁም ደግሞ በቃ ማሸት ያለባት ቦታ እያሸች ምናምን ነገር በዚህ ሰዓት እንግዲህ ቁጭ ብሎ የሚያየው ናቲ በቅናትና እንግዲህ በመናደድ እየተንገበገበ ይገኛል ማለት ነው። ለምንድን ነው እንደዚህ የሚሆነው እያለ በቃ ትሁትንም እንትን እያላት ነበር። ግን ደግሞ ትሁት ደግሞ ታውቃላችሁ ለሀቅ ነው የምትቆመው ማለት ነው። ስለዚህ ስለተጎዳ ግዴታ መንከባከብ አለብኝ፣ ግዴታም እንግዲህ ሐኪም ቤት የሚወስደው ሰው እስከሌለ ድረስ ግዴታ መውሰድ አለብኝ በማለት እንግዲህ ለናቴም እየመለሰችለት ትገኛለች ማለት ነው። ግን ደግሞ ናቴ እጅጉን በጣም ነበር የተበሳጨው። ነይ ወደ ውጭ ማውራት እፈልጋለሁ። ቆይ ግን ምንድን ነው የምታደርጊው? ለምንስ ነው ይህን ሰው የምትንከባከቢው? ትሁት አትወጂኝም እንዴ? በማለት እንግዲህ በግልጽ ማለት ነው ትሁትን ጠይቋታል። እንግዲህ ትሁትን መልሷም አንተ ለምንድን ነው በጣም ክፉ እየሆንክ ነው? በጣም እየተቀየርክብኝ ነው። የማላቅ ሰው እየሆንክብኝ ነው እንዴ? ከመቼ ወዲህ ነው እንደዚህ ለተጎዳ ለተሰቃየ ሰው አንተ ክፉ ነገር የምታስበው? በቃ ተጎድቷል አይደለ? መንከባከብ ባለብኝ በምችለው ነገር ደግሞ ማድረግ አለብኝ። ያንን ነገር አደረግኩ ማለት ደግሞ እሱ ጋር ተጠገው ማለት አይደለም። ምንድን ነው የምትለው ናት እያለች እንግዲህ እሷም እየተናገረችው ትገኛለች ማለት ነው። በቃ እኔ ከእሱ ጋር ስትሆኝ በቃ እየተናደድኩ ነው፣ አትወጂኝም ወይ ብሎ በግልጽ ጠይቃት። እኔ እወዳለሁ ግን የምታደርጋቸው ነገሮች ምንም ደስ እያለኝ አይደለም በማለት እሱም እኮ የሆነ በቃ ለማማለል የሚያደርገው እጥረት አለ። ይብን ራሱ ቲሸርቱን ለምንድን ነው ተሎ ያለበሰው እያለ እንግዲህ እየተንገበገበ ይገኛል ማለት ነው። ግን ይህን ነገር ያደረገው ወይንም ደግሞ ያው አቶ ተመስገንና እንዲሁም ደግሞ ትሁት አንድ ላይ እንዲሆኑ ያደረገው ራሱ ናቲ ነው በገዛ እጁ ማለት ነው። ሲልቅለበለብ እንግዲህ ተመስገንን ወገው። ተመስገን ደግሞ ሄዶ ከነ ትሁት ቤት አረፈ። ትሁት ደግሞ እንግዲህ ማድረግ ያለባትን ነገር ቅንነቷን አሁንም እያደረገች ትገኛለች ማለት ነው። ሲቀጥል አሁን ላይ እንግዲህ አቶ ተመስገንም ሽማግሌ ለመላክ ዝግጁ ሆኗል። እንዲሁም ደግሞ ናቲ ሽማግሌ ለመላክ ዝግጁ ነው። በዚህ እሁድ ቀን መላክ እፈልጋለሁ በማለት እንግዲህ ለትሁት በግልጽ እንግዲህ ናቲ ነግሯት ነበረ ማለት ነው። ግን ደግሞ ትሁት እሁድ መሆን አይችልም፣ ምክንያቱም በቃ እኔ ሁለት ነገር ማሰብ አልፈልግም፣ ምንድን ነው ቀጠሮ ያለሽ በማለት እንግዲህ ያው ከአባባ ጋር እንዲሁም ደግሞ የአባባን ሚስት የሆነችውን ለማገናኘት መረጃ ከሚሰጣት ግለሰብ ጋር የተጠያየቁት ወይንም ደግሞ የተነጋገሩት በዚያን ቀን ስለሆነ ማለት ነው። ስለዚህ የሆነ ጉዳይ አለኝ ብለዋለች። በግልጽ አልነገረችውም። በነገራችን ላይ በጣም ብዙ ነገሮች አሏት ማለት ነው መናገር የምትፈልገው ለናቴ ስለ እናቱ ስለ አለምዬ ራሱ መናገር የምትፈልጋቸው ነገሮች አሉ። ምክንያቱም የአባባን ሚስት እንዳትገኝ መረጃዋን በማጥፋት እንዲሁም ገንዘብ እንደከፈለች አለምዬ ማለት ነው ይህን ነገር ለናቴ አልነገረችውም። ምክንያቱም ናቲ ብትነግረውም ማለት ነው ያ ማለት አለምዬ እንደዚህ ሆነች እንደዚህ ያደረገች ብላ ብትነግረውም እናቴን በጣም እንትን እያልሻት ነው እያለ እንግዲህ ስለ እናቱ ምንም ነገር እንድታነሳለትም ወይንም ደግሞ ምንም ነገር እንድትናገረው ጥፋተኛ ብትሆንም ማለት ነው አይፈልግም። ከዚህ አንጻር ዝምታዋን መርጣለች ማለት ነው። ትሁት ግን ደግሞ የአባባን ሚስት እንደምታገኝ ሳይሆን ብቻ ግን ቀጠሮ አለኝ
አሁን ልነግርህ አልችልም ብለዋለች። ስለዚህ ሁለትን ነገር በአንድ ቀን ማሰብ አልፈልግም። ስለዚህ ቀጣይ እሁድ ይሆናል፣ አሁን ቀጠሮ አለኝ በማለት ናቲን ታስረዳዋለች ማለት ነው። እና ያው እንግዲህ አባባ ከሁላችሁም ከሽምግልና እኔን አውጡኝ ብሏል ማለት ነው። ከተመስገን ጋር እንዲሁም ደግሞ ከናቲ ጋር ከሁለታችሁም ጋር እኔ ሽማግሌ መሆን አልፈልግም ብሏል። ምክንያቱም ልጆቹ በጣም ሌላ ውስጥ እየገቡ ስለሆነ ማለት ነው። በዚያ ላይ ደግሞ አሁን ላይ አባባ እንግዲህ ራሱ ተመስገንን የወገው ናቲ እንደሆነ አውቋል ማለት ነው። ምክንያቱም አባዬ እኔ ሽማግሌ ለመላክ ወስኛለሁ፣ ሽማግሌ አትሆነኝም ወይ በማለት እንግዲህ ለምንድን ነው ከሰው ጋር ተጣላህ እንዴ ልጄ፣ ምንድን ነው ሽማግሌ፣ ምንድን ነው የፈለግከው በማለት እንግዲህ እውነቱን እንዲነግረው ፈልጎ ነበረ ማለት ነው። ግን ደግሞ ናቲ የተናገረው ነገር አለ። ምክንያቱም ያው ለአባባ እኔ ከሰው ጋር ተጣልቼ አላውቅም እኮ እኔ ከሰው ጋር አልጣላም ብሏል። ግን ደግሞ ተመስገንን የወገውና እንደዚህ ጉዳት ያደረሰበት እሱ እንደሆነ በግልጽ ተመስገን ለአባባ ተናግሯል ማለት ነው። ለአባባ ሲናገር ተመስገን ትሁት መስማት የለባትም ናቲ እንደወጋኝ፣ ናቲ እንደዚህ እንዳደረገኝ መስማት የለባትም። ግን ደግሞ እሱ ፈሪ ነው፣ ለምን ፊት ለፊት አልገጠመኝም፣ ጨለማን እንዴት ተገን አድርጎ እንዴት ይወጋኛል በማለት ሲናገር ነበረ ማለት ነው። እና ይህን ነገር ትሁት እንዳሰማ እንደ ሚስጥር አድርገውታል ማለት ነው። ሲቀጥል ናቲ ያደረገው ነገር ልክ እንዳልሆነ ነው እንግዲህ አባባ እየተረዳው ማለት ነው። ትሁት እንዲሁም ቤቲን የት ሄደሽ የት ጠፋች እያለ እንግዲህ ባቢም እየፈለጋት ይገኛል ማለት ነው። ትሁትም እንደዚያው ያው ስለ አባባ ተናግራ ነበር። አባዬ ያው ቤቲ የት እንደሄደች አላቅም፣ እህቷን እዛ ሄዳለች፣ ከቤትም ወጥታለች፣ እንዴት ሆና ይሆን እያለች እንግዲህ ስለ ቤቲ ስታስብ ነበር። ስለ ሰው መጨነቅሽን፣ ስለ ሰው ማሰብሽን በቃ ማቆም አለብሽ፣ ከልክ በላይ ሆንሽ እኮ ትሁት፣ ለምንድን ነው አርፈሽ የማትቀመጭ ብሏል። አይ አባዬ እሷ እኮ በጣም ነው የምታሳዝነው፣ ለእህቷ በጣም ብዙ ነገሮች ከፍላለች እያለች ስትናገር ነበር። አባባ ደግሞ ሰውን እንደዚህ አይተሽ ልቡን አታገኘውም በማለት እንግዲህ ሲናገር ነበረ ማለት ነው። እዚህ ጋር መናገር የፈለገው ነገር አለ ማለት ነው። እንግዲህ እጅግ በጣም መልካምና ጥሩ ነው የሚባለው ናቲ እራሱ ማለት ነው። በዚህ ልክ ማለት ነው ተመስገንን ወቅቶት ስላየ ማንም ሰው ማመን የለብሽም፣ በቃ ሁሉም ሰው የየራሱ እንትን አለ፣ ማመን የለብሽም ለማለት ፈልጎ ነው። እና እሷ እንደዚህ ለእህቷ እየለፋች እንደዚህ እየሆነች እያለች ስለ ሰው ስለምታስብ አሁንም ደግሞ ምንም ያክል ከሰው ጋር ብትኖሪም ሰውን አውቄዋለሁ አትበይ በማለት ተናግሯል። ያ ማለት እንግዲህ እኔ የተረዳሁት ነገር እንግዲህ ናቲ ፊት ለፊቷ ጥሩ ነው የምትለው ልጅ እንግዲህ በጀርባ ምን ያክል ማለት ነው ያው መጥፎ ልብ ኑሮት እንደገና ደግሞ ተመስገንን እንደዚህ ጨክኖ በጩቤ መውጋቱ ለአባባ እጅጉን በጣም አስከፍቶታል። በነገራችን ላይ ማለት ነው ማድረግ የሌለበትም በቃ የቻለ ወይንም ደግሞ በቃ ሽማግሌ የተቀበለ አሊያም ደግሞ ራሷ ፍላጎት ያላት ትሁት ማለት ነው ተመስገንም ቢሆን እንዲሁም ደግሞ ናቲንም ማለት ነው ምርጫ አድርጎ ማግባት ይቻላል። በነገራችን ላይ አሁን ላይ ማለት ነው ተመስገን በፍቅር ስለመጣ ነው እንጂ በጠብ ቢመጣ በእርግጠኝነት ናቲን ሆጭ ነው የሚያደርገው ማለት ነው። ከዚህ በፊት ምን ያክል ብዙ ነገሮችን መጥፎ ነገሮችን እንደሚሰራ ተመስገን ስለምናውቀው ማለት ነው። እና በፍቅር ነው የመጣው፣ ሁሉን ነገር በይቅርታ ትቶታል ማለት ነው። ትሁት ብቻ ነች ይቅርታ ብላ ያልተቀበለችው እንጂ ተመስገን እኔ በይቅርታም ስመጣ በጣም ይቀበሉኛል፣ አሸባሪም ሲሆን እንደዚያው ነኝ ብሏል ማለት ነው። በጣም እንደሚያሸብር እና በይቅርታም ሲመጣ ደግሞ አጠቃላይ ቤተሰቡ በይቅርታ እንደተቀበለውና እንዲሁም ደግሞ ልቡን ንጹህ አድርጎ እንደቀረበ ማሳያ አድርጓል ማለት ነው። ሲቀጥል ማለት ነው አሁን ላይ ባቢ እንግዲህ ህይወትንና ቤትን እየፈለጋቸው ይገኛል። ከእናቱ ጋር በጣም በዚህ ጉዳይ እየተጣላ ይገኛል ማለት ነው። እናቴ አሁን ነው የገደልሽኝ እያለ እንግዲህ ስለ እናቱ ሲናገር ነበር። በነገራችን ላይ አንዳንድ ቤተሰብ ማለት ነው የልጆቻቸውን ፍላጎት ምን እንደሚፈልጉ እንኳን አይረዱም ማለት ነው። በቃ እነሱ ቤታችን፣ ክብራችን ምናምን የሚሉት ነገር አለ ማለት ነው። እከሌ ምን ይለናል፣ የኛ ክብር ዝቅ እንዲል አንፈልግም፣ እሷን አታገባ ምናምን ነገር ይላሉ። እና ከዛ ልጃቸው የማይፈልገው ህይወት ውስጥ ይገባል። ከዚያ ህይወቱን በሙሉ በቃ ሲሰቃይ ይኖራል ማለት ነው። እና እሱ ምንም ያክል እንትን ቢኖረኝም በቃ እኔ ህይወትና ህይወትን ብቻ ነው የምፈልገው በማለት ስራ እንዲጀምርና ስራ እንዲገባ በጣም እየጎተጎተችው ትገኛለች። ግን ደግሞ ከምንም በላይ አሁን ነው የገደልሽኝ እናቴ፣ አንቺ እኔን ገለሽኛል፣ እኔ ደግሞ እናንተ በምትሉት ሀሳብ አልሄድም፣ ለእኔ ህይወትና ህይወት ነች ምርጬ በማለት እንግዲህ አሁንም ደግሞ ደጋግሞ እየተናገረ ይገኛል። በነገራችን ላይ ከዚህ በፊት የተናገረው ነገር አለ። በእርግጠኝነት ይህን በተናገርሽው ቃል ታፍሪበታለሽ፣ እንተዛዘባለን
ምክንያቱም አንድ ቀን ቁማ ልትሄድ ትችላለች የኔ ህይወት እያለ እንግዲህ በጣም ንጹህ አፍቃሪ ነው በነገራችን ላይ ባቢ ማለት ነው። በአሁኑ ሰዓት እንደዚህ ሰው መኖሩ ራሱ እጅጉን በጣም ለፍቅር ማሳያ መሆኑ ነው ማለት ነው። እንግዲህ ቀጣዩ ፓርት ማለት ነው ትሁት በምን ምክንያት ነው የደነገጠችው፣ በምንስ ነው እንደዚህ የበረገገችው የሚለውን ነገር አብረን የምናይ ይሆናል ማለት ነው። ውዴ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።